ዋጋቸው ቀነስ ያሉ የኤሌክትሪክ ላይ ብዙ ጊዜ የቻይና መኪና አምራች ድርጅቶች ሲሳተፉ እናያለን። አሁን ግን አዳዲስ የአሜሪካም መኪና አምራች ድርጅቶች ዋጋቸው ቀነስ ወዳሉ ኤሌክትሪክ ወደ ማምረት እየገቡ ይገኛሉ። በትላንትናው ዕለት ለእይታ የቀረበው አዲሱ ስላይንት የሚባለው ፒክአፕ ተሽከርካሪ በአሁኑ ሰዓት ላይ ዓለምን እያነጋገረ የሚገኝ ተሽከርካሪ ነው። የተሽከርካሪ የወጣለት የመሸጫ ዋጋ በዓለማችን ላይ ታይቶን ተሰምቶን በማይታወቅ ሁኔታ በዋጋው ቅናሽ የሚባል ሲሆን የተሽከርካሪ ስትፈልጉ ፒክአፕ ስትፈልጉ ደግሞ ኤስዩቪ የምታደርጉት መኪና እንደሆነም ተነግሯል። በዛሬታችንም ስለ መኪናው የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አዱንያስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ ግን በዚህ ቻናል ላይ በየቀኑ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁ ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ታንጫኑ። ሁሉንም ሰው እያነጋገረ የሚገኘው ጥያቄ ያስነሳው ነገር መኪናውን እንዴት ይሄን ያህል ዋጋው ቅናሽ እንዲሆን አረጉት የሚለው ነው። የካምፓኒው ሲኢኦ የሆነችው እንደገለጸችው ከሆነ ይህን መኪና ለማምረት ካምፓኒያቸው በጣም ሲምፕል የሆኑ ሜተዶችን እንደሚጠቀሙ ገልጸዋል። መኪናውም በጣም ቤዚክ ኦፕሽን የሚባል ነው። የተሽከርካሪ የሚቀርብላችሁ በአንድ ከለር አማራጭ ብቻ ነው የሚሆነው። ይህ የምትመለከቱት አይነት ከለር ከዚህ በተጨማሪ እንደ ሌሎቹ የአሉሚኒየም ቸርኬ ወይ ደግሞ ሌላ አይነት ሳይሆን የብረት ቸርኬ የምታገኙ ሲሆን ከዚህ በተጨማሪም ኢንፎቴመንት ስክሪን ራሱ እዚህ መኪና ላይ አልተገጠመለትም። ነገር ግን ወደ በኋላ ላይ በስፋት አሳያችኋለሁ። ምክንያቱም መኪናው ራሱን የቻለ አዳዲስ አክሰሰሪዎችን ይዞ ወደ ገበያ ስለቀረበ። እንደምትመለከቱት መኪናው በመታዙበት ጊዜ ቤዚክ ኦፕሽኑ በዚህ መልክ ይመጣላችኋል። ከፈለጋችሁ ደግሞ እንደምትመለከቱት መኪናውን ፒክአፕ ብቻ ሳይሆን ኤስዩቪም እንዲሆን ማድረግ ትችላላችሁ። ዱም መኪና ለሁለት አይነት አገልግሎት አዋላችሁት ማለት ነው። ታዲያ ምንድነው የተለያዩ መኪኖች ከለራቸው የምታሳየን ካላችሁት እነዚህ መኪኖች ከካምፓኒው በአንድ አይነት የከለር አማራጭ ቢመጣም እንደ አማራጭ ግን የተሽከርካሪ ራፕ ማድረግ ትችላላችሁ። ማለትም እንደ ስቲከር ከፈለጋችሁ ደግሞ ሙሉ መኪናውን በተለያዩ የከለር አማራጭ ባላቸው ስቲከሮች እንዲሸፈኑ ማድረግ ትችላላችሁ። ይህም ካምፓኒው እንደገለጹት ከሆነ መኪናውን እንደናንተ ፊሊንግ እንዲኖረው ማድረግ እንድትችሉ በማሰብ የተሰራ ነው። ከዚህ በተጨማሪም እንደዚህ አይነት ራፖችን ሌሎች አይነት ሞዲፊኬሽኖችንም ግዴታ መካኒክ ጋር ሂዳችሁ ማድረግ አይጠበቅባችሁም። የመኪና በጣም ሲምፕል ተደርጎ የተሰራ ስለሆነ የፈለጋችሁትን አይነት ሞዲፊኬሽን ራሳችሁ ማድረግ እንድትችሉ ተብሎ ነው የተሰራው። የተሽከርካሪ በዋጋው በገበያ ውስጥ በተለይ የአሜሪካ ገበያ ውስጥ ሊቀራረቡ ከሚችለው ከነ ፎርድ ማቭሪክ ራሱ በሳይዙ ትንሽ አነስ ያለ ሲሆን መኪናውም ቆየት ያሉት የፒክአፕ ተሽከርካሪዎች ማለትም ባለ አንድ በር የነበሩት ትንንሽ ፒክአፕ ተሽከርካሪዎች ጋር የሚመሳሰል አይነት ዲዛይን አለው። በተለይ በፈረንጆቹ በ1990ዎቹና 2000 መጀመሪያ አካባቢ በብዛት ገበያ ውስጥ ይገኙ የነበሩት ፒክአፕ ተሽከርካሪዎች ጋር ከነሱ ጋር ተቀራራቢ የሆነ ዲዛይን እንዲኖረው ተደርጎ ነው የተሰራው። ይህም የተደረገበት ምክንያት መኪናው በቅናሽ ዋጋ ብዙሃን ሰዎች ሊገዙት እንዲችሉት በማሰብ ነው። እንዳወራነው የተሽከርካሪ የውጫዊ ገጽታው የሚመጣው በግሬ ከለር ብቻ ነው። ይህም የተደረገበት ዋነኛ ምክንያት አለው። በተለይ መኪና በሚመረትበት ጊዜ የሚወጣውን ወጪ በዋነኝነት ለመቀነስ ነው። የካምፓኒው ሲኢኦ እንደገለጸች ከሆነ ይህንን ተሽከርካሪ በተለያዩ የከለር አማራጮች ለማቅረብ ራሱን የቻለ የቀለም ፋብሪካ ቢዘጋጅለት ኖሮ የፕሮዳክሽን ኮስቱ ላይ ወደ $350 ሚሊዮን ተጨማሪ ያስወጣቸው ነበር። ታዲያ ገዢው ላይ ምን ተጽዕኖ አለው ካለን ፕሮዳክሽን ኮስቱ በሚጨምርበት ጊዜ የመኪናው ዋጋ በዛው ተያይዞ ይጨምራል። ነገር ግን ሰዎች የተለያዩ ከለር አማራጭ እንዲኖረው ከፈለጉት ራፕ ማስደረግ የሚችሉት ሲሆን እንደገለጹት ከሆነ የተሽከርካሪ በፕሮፌሽናሎች ሙሉ ለሙሉ ራፕ ለማድረግ በሰዓታት ውስጥ ሙሉ ለሙሉ ራፕ አድርገው መጨረስ እንደሚችሉ ተገልጿል። ከዚህ በተጨማሪም መኪናው ተጨማሪ አክሰሰሪዎች አሉት። ከፈለጋችሁ የሄድላይት ከቨሮቹን ሌሎቹ የፊተኛው ገጽታው ላይ ያሉትን ግሪሉን ነገር የተለያዩ ነገሮች እንደፈለጋችሁት አድጀስት ማድረግ ትችላላችሁ። በእናንተ ፊሊንግ ካስተማይዝ ማድረግ የምትችሉ ሲሆን ይህም በገበያ ውስጥ ከሌሎች ተሽከርካሪዎች በሙሉ ልዩ ያደርገዋል። የተሽከርካሪ ሁለት አይነት የባትሪ አማራጮች አሉት። ባለ 52 ኪሎዋት አወር ሊቲየም አየን ባትሪ ዝቅተኛው ሞዴሎች ላይ የምናገኛቸው ሲሆን ይህም መኪናው በአንድ ጊዜ ቻርጅ መጓዝ የሚችለው ርቀት 241 ኪሎ ሜትር መጓዝ ይችላል። ሌላኛው የባትሪ አማራጭ ደግሞ ባለ 84 ኪሎዋት አወር ሊቲየም አየን ባትሪ የተገጠመለት ሲሆን ይህም በአንድ ጊዜ ቻርጅ 386 ኪሎ ሜትር የመጓዝ አቅም አለው። የተሽከርካሪ ላይ የተገጠመለት ኤሌክትሪክ ሞተር ደግሞ ባለ አንድ ኤሌክትሪክ ሞተር የተገጠመለት ሲሆን ይህም ሪር ዊል ድራይቭ ያደርገዋል መኪናው የፈረስ ጉልበቱን በምናይበት ጊዜ 200 የፈረስ ጉልበት የማመንጨት አቅም አለው። መኪናውን ቶፕ ስፒድ በምናይበት ጊዜ ደግሞ የተሽከርካሪ 145 ኪሎ ሜትር በሰዓት የመጓዝ አቅም አለው። ነገር ግን አንድ ጥያቄ የሚያስነሳ ነገር አለ፣ በተለይ በቻይና መኪኖችና በአሜሪካ መኪኖች ላይ። ይህም ለምሳሌ የተሽከርካሪ የተገጠመለትን ባትሪ በምናይበት ጊዜ ይሄኛው ሊቲየም አየን ነው። የቢዋይዲ መኪኖች ላይ ደግሞ አሁን በስፋት ሊቲየም አየን ፎስፌት ባትሪ የተገጠመላቸው እናገኛለን። በአሜሪካ ብቻ ሳይሆን በሀገራችንም አጨቃጫቂ የሆነ ሐሳብ ነው። ምክንያቱም ሊቲየም አየን የተገጠመላቸው እንደነ ቮልክስዋገን ID6 አይነት ተሽከርካሪዎች አሉ። ሊቲየም አየን ፎስፌት የተገጠመላቸው ደግሞ
የቢዋይዲ ምርት የሆኑ ከሴጉል ጀምሮ እስከ ሶንግ ፕላስ አይነት የተለያዩ የባትሪ ፉል ኤሌክትሪክ ተሽከርካሪዎች አሉ። በዋነኝነት ልዩነታቸው የባትሪው እድሜ ነው። የሊቲየም አየን እና የሊቲየም አየን ፎስፌት በሚሆንበት ጊዜ የሊቲየም አየን ፎስፌት ከሊቲየም አየን አንጻር ረጅም ጊዜ የመቆየት አቅም ያለው ሲሆን ሊቲየም አየን ደግሞ በፋስት ቻርጀር ከሊቲየም አየን ፎስፌት አንጻር በቶሎ የመሙላት አቅም አላቸው። ይህም በገበያ ውስጥ እንደ አከራካሪነት ተነስቶ በብዛትም የመኪኖቹን ዋጋ ላይ ልዩነት እያመጣ ይገኛል። አንተ ሐሳባችሁ የትኛው ነው? ሊቲየም አየን ይሻላል ወይስ ሊቲየም አየን ፎስፌት? ሐሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። ነገር ግን ለቻይና ገበያና በተቀረው ዓለም ላይ ነው እንጂ እንደዚህ አይነት በዋጋው ቀነስ ብለው የተለያዩ አማራጮች አሉት። በአሜሪካ ውስጥ የተሽከርካሪ በዋጋው ቅናሹ የሚባለው ተሽከርካሪ ነው። ይህ ስሌት የሚባለው ተሽከርካሪም ወደ ገበያ ይገባል ተብሎ የሚጠበቀው ከ2026 ዓ.ም ጀምሮ ለገበያ ይቀርባል ተብሎ የሚጠበቅ ሲሆን ከ2016 በኋላም በየዓመቱ ከ150,000 በላይ ተሽከርካሪዎችን ለገበያ ለማቅረብ አቅደዋል። የተሽከርካሪ በጣም ተወዳጅ የሆነና ከትናንትና ወዲያ ጀምሮ የተለያዩ ሰዎች ሪዘርቬሽን እየያዙለት የሚገኝበት አንድ ለየት ያለ ነገር አለው። የተሽከርካሪ እንደ ሌሎች የተሽከርካሪዎች ሙሉ ለሙሉ ወይ ሃችባክ ወይ ደግሞ ፒክአፕ የምንለው አይደለም። እንደ የተለየ ቦዲ ታይፕ የሌለው መኪና ልንለው እንችላለን። ከካምፓኒ የሚመጣው በፒክአፕ ቢሆንም በኤስዩቪ ቦዲ ታይፕ እንዲሁም ማለት ይችላላችሁ። ኤስዩቪ ቦዲ ታይፕ ራሱ ሁለት አይነት የቦዲ ታይፕ አማራጭ አለው። ሙሉ ለሙሉ ቦክስ የሆነ አለ፣ ሌላኛው ደግሞ ፋስት ባክ የሚባል አለ። ወደ ሌሎች ከክሮስኦቨር ኤስዩቪ ከምንላቸው ተሽከርካሪዎች ጋር ተመሳሳይ የሆነ ዲዛይን የሚኖረው ማለት ነው። ከዚህ በተጨማሪም እንደነ ጂፕ ደግሞ ጣራው ተከፋች ለኦፍሮድ እንዲሆን ማድረግም እንችላለን። የተሽከርካሪ ላይ የሚመጣውን የኤስዩቪ ራሱን የቻለ ኪቱን ፈልጉ ከካምፓኒው ተገጥሞለት እንዲመጣ ማድረግ ይችላላችሁ። ስትፈልጉ ደግሞ ፒክአፕ ሞዴሉን ገዝታችሁ የተጠቀማችሁ በቆይታችሁ መኪናውን ወደ ኤስዩቪ የሚቀይረውን ኪት ተልኮላችሁ ራሳችሁ ወደ ኤስዩቪ መቀየር ይችላላችሁ። የመኪናው ውጫዊ ገጽታ ብቻ አይደለም፣ ውስጣዊ ገጽታው ራሱ ትንሽ ለየት ያለ ነው። ወደ ውስጣዊ ገጽታው በሚገቡበት ጊዜ እንደ ሌሎች ተሽከርካሪዎች አሁን እየተመረቱ እንዳሉት በዛ ያለ ስክሪን ወይ ደግሞ ሌላ ፊቸሮች ያን ያህል አታገኙም። ተሽከርካሪ ውስጣዊ ገጽታ ስገቡ ቤዚክ የሚባሉ ፊቸሮችን ብቻ ነው የምታገኙት። የመኪናው መስታወት ራሱ ማኑዋሊ የሚከፈትና የሚዘጋ እንጂ ኤሌክትሪካል አይደለም። መኪናው አንድ ስክሪን ብቻ ነው የምታገኙት ውስጣዊ ገጽታው ላይ፣ ይህም ድራይቨር ዲስፕሌዩ። የድራይቨር ዲስፕሌይ ስለ መኪናው በምን ያህል ፍጥነት የተጓዘ እንደሆነ ሌሎች ፊቸሮች በሙሉ የሚያሳያችሁ ሲሆን ከዚህ በተጨማሪም የስክሪን እንደ መኪናው የኋላ ካሜራ በመሆንም ያገለግላል። የተሽከርካሪ ናቪጌሽን እንዲሁም ሌሎች ፊቸሮች የምንጠቀምበት ኢንፎቴመንት ስክሪኑ የቱ ጋር ነው ልትሉ ትችላላችሁ። ተሽከርካሪ ላይ ኢንፎቴመንት ስክሪን የሚባል ነገር የለም። በኢንፎቴመንት ስክሪኑ ቦታው የምታገኙት የስልክ ማስቀመጫ ቦታ ነው። ስልካችሁን እንደ ኢንፎቴመንት ስክሪን እንድትጠቀሙበት እንዲሁም ብሉቱዝ ስፒከር ገዝታችሁ መኪናችሁ ውስጥ አስቀምጣችሁ ስልካችሁን ከብሉቱዝ ስፒከሩ ጋር አገናኝታችሁ ሙዚቃ እንድታዳምጡ የሚያደርጋችሁ ነው። ነገር ግን ቅድም እንደነገርኳችሁ የተለያዩ አክሰሰሪዎች አሉ። እነሱን አክሰሰሪዎች ከፈለጋችሁ ከካምፓኒው አብሮ እንዲመጣ ማድረግ ይችላላችሁ። አብሮት የብሉቱዝ ስፒከሮች ማስገጠም ትችላላችሁ። መኪና ላይ ማወቅ ያለብን ነገሮች ምንም እንኳን ኢንፎቴመንት ስክሪን ባይኖረውም የስልክ ሆልደሩ ስልኩን ለመያዝ ብቻ አይደለም፣ ከስልኩና መኪናውን አንድ ላይ የሚያገናኝ ነው። ስልኩና መኪናው አንድ ላይ ከተገናኘ በኋላ መኪናው በቀረው ቻርጅ ምን ያህል ኪሎ ሜትር መጓዝ እንደሚችል፣ አካባቢያችሁ ያለ የፋስት ቻርጀር አማራጮች ካሉ እንዲሁም መኪናው ላይ ችግር ካለ መኪናው ችግር እንዳጋጠመው የሚነግራችሁ ሲሆን ይህንንም ችግር በራሳችሁ መቅረፍ የምትችሉ ከሆነ እንዴት መቅረፍ እንደምትችሉ እንዲሁም መካኒክ የሚያስፈልገው ችግር ከሆነ ደግሞ በአቅራቢያችሁ ወዳለ መካኒክ እንዴት መድረስ እንደምትችሉ የሚያሳያችሁ ነው። ይህንን ሁሉ ነገር የሚነግራችሁ ግን በራሳችሁ ስልክ ነው። መኪና ስትገዙ ግን አብረው የሚመጡት ወሳኝ ፊቸሮች አሉት እንደ ስታንዳርድ ሁሉም ላይ ማለት ነው። ይህም አውቶኖመስ ኢመርጀንሲ ብሬኪንግ ማለትም ከፊት ለፊት ሰው በሚገባባችሁ ጊዜ በራሱ ጊዜ ፍሬን የሚይዝ ሲስተም። ከዚህ በተጨማሪ ደግሞ ሃይዌይ መንገዶች ላይ ክሩዝ ኮንትሮል ተገጥሞለት እናገኛለን። ይህም ክሩዝ ኮንትሮል ግን ቤዚክ የሚባለው ነው። ተሽከርካሪ እንዳያችሁት ወደ ኤስዩቪ ይቀየራል። ወደ ኤስዩቪ የሚቀየርበት ጊዜ ግን የኋላ በሮቹ የማይከፈቱ ስለሆነ በፊተኛው በር አማካኝነት ነው የሚገቡት። በዚህ ምክንያት እንደ ሌሎች ኤስዩቪ ተሽከርካሪዎች ያን ያህል ከፍተኛ ምቾት የለውም። ነገር ግን ከአንድ ቦታ ወደ አንድ ቦታ በቀላሉ መድረስ ይችላላችሁ። እነዚህ ተሽከርካሪዎች በትናንትናው ዕለት ለእይታ የቀረቡ ተሽከርካሪዎች ሲሆን ከትናንትናው ዕለትም ሪዘርቬሽን የተያዘላቸው ይገኛል። ነገር ግን ምን ያህል ነው ዋጋ ቅናሽ የምትለን ካላችሁ የተሽከርካሪ የወጣለት የመሸጫ ዋጋ በ20,000 የአሜሪካን ዶላር ለገበያ ቀርበዋል። በተለይ በአውሮፓ በአሜሪካ የምትኖሩ ሰዎች ይህ አይነቱ ተሽከርካሪ የምትወዱት ይመስለኛል። ምክንያቱም መረጃዎች እንደሚያሳዩት ከሆነ በአሜሪካ ውስጥ አዲስ መኪና ለመግዛት የሚያስወጣው ወጪ ከኛ ሀገር ያን ያህል የሚለያይ የሆነ አይደለም፣ በጣም ውድ የሚባል ነው። ስለዚህ እንደዚህ አይነት አማራጮችም ማየት ግድ እየሆነ ይገኛል። ለዛሬ ይዤላችሁ የቀረቡት መረጃ ይህንን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከሚገናኝ ድረስ መልካም ሁሉ ተመኘው።